ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በአብርሃምና በሩታ እንዲሁም በሄርሜላ መሀል ከባድ የሚባሉ ነገሮች እየተፈጠሩ ይገኛሉ። ሰሞኑን እንግዲህ የአብርሃም ወንድም እያደረጋቸው ያሉትን እንቅስቃሴዎች ነግሬያችሁ ነበረ። ታዲያ ከዛ አንጻር እንግዲህ አሁን እየመጡ ያሉት ሁኔታዎች ሁሉ ለውጦች እየታየባቸውና ከዚህ በፊት ከነበሩት ሁሉ በጣም ለየት ባለ መልኩ ነገሮች እንዲሄዱ እያስገደዱ ይገኛሉ። ታዲያ በትናንትናው ዕለት ከተመለከታችሁት ነገር ጋር ተያይዞ አንዳንድ የደረሱን መረጃዎች አሉ። ስለ አብርሃም ምርጫ በሄርሜላም ዙሪያ እንግዲህ ሊፈጠር ስለሚችለው እየወሰነቻቸው ስላሉት ውሳኔዎች በዝርዝር የምነግራችሁ ነገሮች አሉ። ታዲያ ከእናንተ የሚጠበቀው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሀሳብ አስተያየታችሁን እንደተለመደው ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ ውድ ቤተሰቦቼ እንደምታውቁት አብርሃም በተደጋጋሚ በሚባል ሁኔታ እንግዲህ ሄርሜላ ጋር ልክ አቤል እንዳለው እንደሚያደርጋቸው እንግዲህ አንዴ ሩታ ጋር አንዴ ሄርሜላ ጋር ማለቱን አሁን ደግሞ ሰሞኑን በልጁ ሰበብ በሚሄዳቸው እንቅስቃሴዎች መሰረት በጣም እየተዘወተረ ይገኛል። በቀደም ባጋራኋችሁ መረጃ መሰረት እንግዲህ አብርሃም ልጁን ዋና ይዞ ከሄደ በኋላም ከመሄዱም በፊት እንግዲህ ከሩታ ጋር በጣም ለረጅም ሰዓታቶች ሲነጋገር እንደነበረ ከሩታ ጋር ተጨዋውተው እንግዲህ ሰላማዊ ነገሮችን አድርገው እየተመለሰ ወደ ቤቱ እንደሄደ አጋርቻችሁ ነበር። ይሄም ነገር በሄርሜላ ዙሪያ እንግዲህ ጌታ ውስጥ ከገባ በኋላ ጥሩ ነገርን አላመጣም። ሄርሜላን በጣም ደብሯትና ከፍቷት እንደነበረ አጋርቻችሁ ነበረ። ሩታ ደግሞ በተቃራኒው እንግዲህ ለአብርሃም ያላትን ጥላቻና ቅያሜ ሁሉ አጥፈታ እንግዲህ እንደ አዲስ ሴት ልክ በፊት የነበራቸውን ፍቅር ለመመለስ እየሞከረች ያለች ይመስላል። እንግዲህ የሩታም ሀሳብና አዝማሚያ እንግዲህ የአብርሃም ወንድም እንደመከራትና እንግዲህ የአብርሃም ወንድም እንደዚህ አይነት ብልህነቶችን እንድትጠቀምና ነገሮችን እንድታስተካክል መንገድ እንድትከፍት እያደረጋት እንደሆነም ከዚህ በፊት አጋርቻችሁ ነበረ። ከዚህ አንጻር እንግዲህ አሁን እየተፈጠሩ ያሉት ነገሮች ሁሉ በአብርሃም ወንድም መካሪነት የተከሰቱ ሁኔታዎች ይሁኑ እንጂ እና አቤልም እንግዲህ የገዛ ጓደኞቹም ጋር ይሄ ጉዳይ ሳይደርስ አይቀርም። ምክንያቱም እንግዲህ ሄርሜላን ከዚህ በፊት ከአብርሃም ስር እንድጠፋ የማይፈልጉ ሰዎች እንግዲህ አሁን እውነታውን ማወቅ አለብሽ፣ ይሄ ነገር ይበቃል፣ ጨዋታና ድብብቆሹ ይበቃል እያሉ ይገኛሉ። ምክንያቱም እንግዲህ ይሄ ነገር የተነሳበት ዋናው ሀሳብና ይሄ ነገር ጥንስሱ ምንድን ነው ተብሎ ሲታይ እንግዲህ ከዚህ በፊት የአብርሃምን ባህሪ በብዛት ተመልክታችሁት ከሆነ ሩታ ጋር በሚሄድበት ሰዓት እንግዲህ የሚያሳየው ለሩታ አዛኝና ሩታን የሚንከባከብ የሚመስል ሰው ራሱን አድርጎ ማቅረብ ይፈልጋል አብርሃም። በተለይ እርጉዝ በነበረችበት ሰዓት እንግዲህ ሙሉ ጥፋቱ የእሷ እንደሆነና እሷ ወደ ቤት ስላላስገባቸው ብቻ አብርሃም በሩታ ዙሪያ እንደማይገኝ እንጂ ከዛ ውጭ ያሉት ነገሮች ሁሉ የሩታ ጥፋቶችና ሩታ ከቤት ስላሸሸችው ብቻ አብርሃም እየሄደ ሄርሜላ ጋር እንደሚውልና ከሄርሜላ ጋር እንደሚዝናና በተደጋጋሚ እንግዲህ ሰበብ አድርጎ ሲያቀርብ ይስተዋላል። ከሄርሜላ ጋር የሆነ ነገር በሚፈጠሩበት ሰዓት እንግዲህ ደግሞ ሄርሜላን ጥፋተኛ አድርጎ እንግዲህ ሄርሜላ የሆነ ነገር ስለተናገረች ብቻ እሱ አክርፎ እንደቀረ የሚያደርጋቸው ሁኔታዎች እንግዲህ በትላንትናው ዕለትም እንዳስተዋላችሁት ከሆነ አብርሃም እንደዚህ አይነት ነገሮች ተደጋጋሚና የተለመዱ ሁኔታዎች ናቸው። ከዛም በተረፈ ደግሞ ከባድ ጥያቄ የሚባሉና ልክ በትላንትናው ዕለት እንደቀረበበት አይነት ጥያቄዎች በሚቀርቡለት ሰዓት ደግሞ አብርሃም የምታመን ባህሪያቶችን የማሳየት ዝንባሌዎች አሉት። ከዚህ በፊት እንደምናስታውሰው እንግዲህ አቤል ብሩክና ሄርሜላ ምናምን በመሆን እንግዲህ የሄርሜላን የሰብስክራይበሮችን በመጨመር እሳቢ አድርገው ሰርፕራይዝ አዘጋጅቶለት የፍቅር ጥያቄ ስታቀርብለት ሄርሜላ እንግዲህ አብርሃም ያሳየውን ካራክተርና እንዲሁም እንግዲህ ሰርፕራይዙ ወደ ሆስፒታል ድረስ እንዳመራት የምታስታውሱ ከሆነ እንግዲህ ምናልባት ቪዲዮዎችንም ወደ ኋላ ሄዳችሁ ቼክ ብታደርጉ የተሻለ ነው። ምክንያቱም አብርሃም እያደረጋቸው ያሉት ነገሮች ሁሉ ከባድና አስደንጋጭ የሚሆኑ ውሳኔዎችን የሚያስወስኑ ጥያቄዎች በሚቀርቡለት ሰዓት የመታመም ፌንት የመብላትና እንግዲህ የተለያዩ ሰበቦችን በማድረግ ከነዚ አይነት ጥያቄዎች ለማምለጥ በጣም ብዙ ጊዜ በተደጋጋሚ ሲጥር ይስተዋላል። ይህንን ነገር እንግዲህ በጓደኞቹና በዙሪያ ያሉ ሰዎች ሁሉ እንግዲህ የተነቃበት ይመስላል። አብርሃም ከዚህ በኋላ እንደዚህ አይነት ድራማዎችን የመስራት አቅም ይኖረዋል ብሎ ማሰብ አስቸጋሪ ነው የሚሆነው። ምክንያቱም እንግዲህ ሩታም በዚህ ዙሪያ ጠበቅ ያለና ውሳኔ የሚፈልግ ነገር መፍትሄን ትፈልጋለች። ምክንያቱም አብርሃም ልጁን ማየት ይፈልጋል። ልጁን ብቻ አይደለም ከሩታ ጋር መቆየትም መኖርም አብረው መጫወትም ልክ እንደ ከዚህ በፊቱ እንግዲህ ፍቅራቸውን ግን ማንሰራራት የሚፈልግባቸው ጊዜያቶች ይስተዋላሉ። ከዚህ ቀደምም እንግዲህ እንደዚህ አይነት ነገሮችን ሩታ እነ ዳኒ ሮያል ከመምጣታቸው በፊት እንደዚህ አይነት ካራክተሮችን ሲያሳይ ሩታ ቤትን በሚሄድበት አፓርታማ በሚሄድበት ሰዓት በተደጋጋሚ እንግዲህ አብሯት መኖር እንደሚፈልግ ሲናገር አንድ ክፍል እንኳን ብትሰጠው ምንም ችግር እንደሌለው እንግዲህ በተደጋጋሚ አብርሃም ሲናገር ተስተውሏል። ከዚህም አልፎ ተርፎ እንግዲህ አብርሃም በዛ ሰዓት ሩታን በሚለምንበትና አብሯት ለመኖር ጥያቄዎችን በተደጋጋሚ በሚያቀርብበት ሰዓት
ከሄርሜላ ጋር ቅልጥ ያለ ፍቅር በሚመስል ነገር ውስጥ እንግዲህ ብዙ ነገሮችን የሚያደርጉበት ሰዓትና ሁኔታዎች እንደሆነ ደግሞ የምናስታውሰው ነገር ነው። ይህም ከዛም አልፎ ተርፎ እንግዲህ ከሄርሜላ ጋር ኩሪፍቱ እንዲሁም የተለያዩ ቦታዎች ላይ እየሄዱ የሚዝናኑባቸው ነገሮች እያሉ በዚህ በኩል ደግሞ ከሩታ ጋር አብረው ለመኖር ፕሮፖዛሎችን እያቀረበ እንግዲህ ሩታ ጋር አብሬ እኖራለሁ እያለ ሲፎክር የነበረ ሰውዬ ታዲያ ከሁለቱም እንግዲህ እንዳያጣ የሚያደርጋቸው ሩጫዎች ሁሉ ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት የሚሞክረውን አብርሃምን እየፈጠሩት ይገኛሉ። እንደዛንን ነገሮች እንግዲህ ሩታ ያንን ተደጋጋሚ ሁኔታዎችን ማየትና ዛሬ በህይወቷ ላይ እንደዚህ አይነት ነገር እንዲፈጠረባት ስለማትፈልግ አብርሃምን በብልሃት ለመመለስ ሌሎች ሰዎች የሚያደርጉለትን እንክብካቤ ከእሷ ማግኘት እንደሚችልና እሷ ጋር የጎደለ ነገር እንደሌለ ለማሳየት በተደጋጋሚ እየጣረች ትገኛለች። ነገር ግን አብርሃም የለመዳቸው ሁለትና ሶስት ነገሮች ስላሉ እንግዲህ ከሩታ ጋር የፈለገ ቢውልና ቢጨዋወትም እንግዲህ ዳግም ደግሞ ወደ ሄርሜላ በትላንትናው ዕለት ያሳየውን ካራክተር ናፍቀሽኛል በሚል እሳቤ እንግዲህ ደግሞ ከሄርሜላ ጋር ሄዶ የሚፈልጉትን ነገሮች ለማድረግ የሚያሳይ ሁኔታ ውስጥ የገባበት ደግሞ ድጋሚ ተስተውሏል። ይሄ ነገር በጓደኞቿ እና በሄርሜላም ወዳጆች እንግዲህ እንደተስተዋለው ሄርሜላ የመጨረሻው ውሳኔውን እንድትወሰንና ከዚህ በኋላ እድሜዋን እንግዲህ ለአብርሃም ብላ ማቃጠል እንደሌለባትም እየተናገሩ ይገኛሉ። ቤተሰቦቼ እንግዲህ ይሄንን ጉዳይ በዙሪያ ያሉ ሰዎች ብቻ ሳይሆኑ እኛም በተደጋጋሚ እንግዲህ ሄርሜላ ከዚህ በኋላ አብርሃም ሊሆናት እንደማይችልና ልጅ ያለው ሰው እንደመሆኑ እንግዲህ ለሚስትና ለልጁ እንጂ ለሄርሜላ ምንም አይነት ነገሮችን ሊያመጣ የማይችል ሰው እንደመሆኑ መጠን በዚህ ጉዳይ ጥንቃቄ እንድታደርግና ውሳኔዎቿን ከወዲሁ እንድትወስን ነገ ከነገ ወዲያ ከረፈደ በኋላ ማልቀሱ ምንም ስለማይጠቅም አብርሃም ላይ የሚስተዋሉትን ነገሮች ሁሉ አጢና ወደ ራሷ መፍትሄና ወደ ራሷ ውሳኔ ወስና የራሷን ህይወት ሊመራላትና ህይወቷን በወደደችውና በፈቀደችው መንገድ ሊመራላት የሚችል የራሷ የሆነን ሰው ብትፈልግ የተሻለ ነው እንጂ የሰው ላይ እንግዲህ እንደዚህ አይነት ነገሮችን ባታራምድ የተሻለ ነው ብለን እኛም በተደጋጋሚ ስንመክር ነበር። የእናንተንም ሀሳብ እንግዲህ እዚሁ ጋር ስናንጸባርቅ ቆይተናል። ነገር ግን ሄርሜላ ከዘገየም ቢሆን አሁን ትንሽም ቢሆን የነቃች ይመስላል። ዛሬ እንግዲህ አብርሃም በትላንትናው ዕለት ከታየ በኋላ የሚለቁት አይመስልም። አቤልም በጣም እጅግ እያፋጠጠው ይገኛል። ከወትሮ እንዲሁም ከዚህ በፊት ከሚደግፈው በተለየ አቤል ከሌሎች ሰዎች እንግዲህ ተነጥሎ አብርሃም ይህንን ነገር መልስ መስጠት አለበት ሲል እንግዲህ በጣም በተደጋጋሚ አብርሃምን በትላንትናው ዕለት ሲያፋጥጠው እንደነበረ ዙሪያ ሰዓቱ የነበሩ የመረጃ ምንጮቻችን አጋርቶናል። ውድ ቤተሰቦቼ ታዲያ በዛ ሰዓት እንግዲህ የተፈጠሩትን ነገሮች አብርሃም ምርጫውን ለማሳወቅ ተገዷል። ይህም ነገር እንግዲህ ምንድን ነው ውድ ቤተሰቦቼ ሄርሜላን ይቅርታ እንደጠየቃት ተሰምቷል። በስሜቶች ላይ እንደዚህ አይነት ነገሮችን ለመጫወት አልፈለግኩም፣ ለአንቺ ያሉኝ ስሜቶች አሉ፣ ነገር ግን አንቺ እንደሚታስቢው አይደለም ሲል ተሰምቷል። ውድ ቤተሰቦች በዛ ዙሪያ ሲንቀሳቀሱ የነበሩ ሰዎች እንዳጋሩን ከሆነ እንግዲህ አብርሃም ትክክለኛ ስሜት ለሄርሜላ ከሩታ ጋር በተጣላቸው ጊዜያቶች የተፈጠሩ አታችመንቶች እንጂ የእውነት ፍቅር ውስጥ ገብቶ እንዳልሆነ እየተናገረ እንደሆነ አጋርቶናል። ውድ ቤተሰቦች እንግዲህ አብርሃም ትክክለኛ ለሄርሜላ የሚያሳያቸው ነገሮች ፍቅር ሳይሆኑ ከእሷ ጋር በሚያሳልፋቸው ጊዜና እንክብካቤዎቿ ስለሚያስደስቱት ብቻ ከሄርሜላ ጋር እንደሚቆይ የሚገመት ነገር ነው ተብሏል። እንግዲህ ይሄም ነገር እንግዲህ አብርሃም ነገ ከነገ ወዲያ ምናልባት ሩታ ጥላው ስትሄድ ዳግም የሄርሜላን ፍቅር በሚፈልግበት ሰዓት እንግዲህ ላያገኝ የሚችል ነገር ስለሚሆን እዚህ ውሳኔው ላይ እንግዲህ ምን ያህል አስቦበትና ወይ ደግሞ ስለተጨነቀ የወሰነው ውሳኔ ይሆን እየተባለ እንግዲህ እየተሰጋ ይገኛል። ነገር ግን ውድ ቤተሰቦች እንግዲህ እንደ አብርሃም ውሳኔና መልስ ከሆነ አብርሃም ለሄርሜላ ያሉት ስሜቶች ከግንኙነታቸውና ከቅርበታቸው የመጣ ነገር እንጂ እንደ ሩታ ወይ ደግሞ ለሚስቱና ለልጁ ከዚህ በፊት እንደነበሩት የሚባል አይነት ፍቅር እንዳልሆነ በሰዓቱ የነበሩ በዙሪያቸው በቀረጻ ባህል የተመለከቱ ሰዎች እንግዲህ ያጋሩንን ወደ እኛ ሼር ያደረጉትን እንግዲህ ለእናንተ በዚህ መልኩ ለማቅረብ ሞክረን ነበረ። ነገ ከነገ ወዲያ የሚፈጠሩ ምናልባት አዲስ ነገሮች ካሉ ለእናንተ የምናቀርብላችሁ ይሆናል። ወደ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። መልካም ጊዜን ተመኘን።